የውሃ ሽታ ሆኖ የቀረው ብሩክ የት እንዳለ ምንም በህይወት ይኑር አይኑር አይታወቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ምሳሌ ድራማ በክፍል 82 ተለቀቀ መተናል ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ ብሩክ ከጠፋፋ ሰነባብቷል። በቤቱም ውስጥ እንግዲህ ልጁ አባዬ አይመጣም እንዴ? አባዬ ስልክ አይደውልልኝም እንዴ? አባዬ በጣም ናፍቆኛል እያለች እንግዲህ ለቅድስት ስትጠይቃትም ቅድስት ለምሳሌ የምትመልስላት መልስም አታለች ማለት ነው። ይህንን ጥያቄ አጎትሽ ሲመጣ ለአጎትሽ ጠይቂው በማለትም ቅድስት እንግዲህ ይህንን ምላሽ ትሰጣለች ለምሳሌ። በጣም በሚያሳዝን ሁኔታ እንግዲህ ኤፍራታን በባለፈው ክፍል እንደተመካከሩት ሞገስና መድብል ኤፍራታን እንግዲህ ለዝናን እንዴት ማግኘት እንዳለበት እንድትተባበሪን እኛ ዝናን ማገት እንፈልጋለን በማለትም ያማክሯታል። እሷም እንግዲህ ያው ስለሚከፈላት ብር የሚባል ነገር አለና ዝናን በአካል ሳይሆን ስሙን ብቻ ለራሱ ሰምታም ትፈራዋለች። ነገር ግን እነሱ ምንም አይነት ነገር አይደርስብሽም በማለት እያበረታተዋት እንግዲህ ንግግራቸውንና ምክክራቸውን ጨርሰው ኤፍራታም በምክክሩ መሰረት ተስማምታ ዝናን ለማግኘት ትሞክራለች። እራሷ እንግዲህ ቦታውን አመቻችታ የሆነ መናፈሻ ምግብ ቤት አካባቢ ትጠብቀዋለች። እዛም እንግዲህ እሱም ይመጣና እሷም በጣም እርቦኛል፣ ምግብ መብላት እፈልጋለሁ በማለትም ነበረ በመጀመሪያ የነገረችው። እሱም እንግዲህ በጣም ይጠነቀቃልና ስለ ምግብ ቤቱ ስለ ምግባቸው ጽዳት ነበረ የጠየቃት። እባክህን እርቦኛል እንብላ እያለችም አይ አንቺና እህትሽ ለሆዳችሁ የሞታችሁ እያለ ከፍና ዝቅ እያደረገ ሲያናግራትም እሷም እንግዲህ የራባት መስላ እንግዲህ እርቦኛል በማለትም በተነጋገረችው መሰረት እንግዲህ በሚበሉት ምግብ ላይ መድኃኒት ማድረግ እንዳለባትና እንቅልፍ የሚያስወስድ ሁለቱም ያንን ምግብ መመገብ እንዳለባቸውና ሁለቱንም እንግዲህ አፈፍ አድርገው ማገት እናም ቅድስት ማስመሰል እንዳለባት በደንብ አድርገው ጠንቅቀው ነግረዋት ነበረ። እናም እንግዲህ በተባለችው መሰረት እዛ ምግብ ቤት ከሄዱ በኋላ ዝና ምግብ መመገቡን አልፈለገም ነበር። ነገር ግን ጥራትና አሪፍ የሆነ ምግብ ነው፣ እኔና ማህሌት እዚህ መተን ነው የምንመገበው ስትለውም አሀ ለካ ከኔ ብር እያፈፋችሁ እዚህ ነው እናንተ የምትመገቡት እያለም እንግዲህ ምግቡንም ያዙና ምግቡን ማዕዱ ከቀረበ በኋላ ምግቡን ጥርግ አድርጎ እንግዲህ ተደፍቶ ሲመገብም ነበረ። በዛ መሀል እንግዲህ እሷ ቴክስት አደረገችላቸው። ነገር ግን ያንን ቴክስት ኤፍራታ ለመድብል ቴክስት ስታደርግ ዝና አየኝ አላየኝ እያለች ራሷን እንድታስጠረጥርም አድርጋለች ማለት ነው። እያላላባትም እየተንቀጠቀጠችም ፍቅረኛዬ እያወራኝ ለሱ መልስ እየመለስኩ ነው በማለትም አሀ አንቺ ፍቅረኛ አለሽ እንዴ በማለት ለምን ለዛች ለእህትሽስ አትፈልጊላትም አንድ ጓደኛ እያለም እንግዲህ ዝቅ አድርጎ ንቆ ነው የሚያናግራቸው ማለት ነው። እሷም እንግዲህ ለመድብል ትደውልለትና ማዕዱ እንደቀረበና እየተመገቡ እንደሆነ እሱም እንግዲህ ዝና ጋር ስልክ ደውሎ ዝናን ቢዚ ማድረግና ማበሳጨትና ማናደድ በዛ ታይም እሱ ሳያይ መድኃኒቱን ምግቡ ላይ ኤፍራታ አቀላቅላ አንድ ላይ እንዲመገቡ ነበረ ምክክራቸው። በተባባሉበት መሰረት እንግዲህ የኤፍራታን ስልክ ሲጠብቁ ነበረ። ሜሴጅም ደረሳቸው። ለዝናም እንግዲህ መድብል ደወለለት። እናም እንግዲህ ዛቻ ምናምን ነገር ተዛዛቱ። አሀ ባለፈው ለካ መተኸኝ ዝም ስላልኩ በህይወት ስላኖርኩህ ነው እንዴ? እሺ አልለቅህም ና የት ነህ እየተባባሉ እንግዲህ ሲፎካከሩም ነበረ። መድብልም እንግዲህ በደንብ አታቀኝም ማለት ነው፣ በደንብ እንድታቀኝ አድርጌ አሳይሃለሁ በድጋሚ ተገናኝተን እያለም ሲናገር ነበረ። ዝናም እጅጉን በጣም ተናዶ ሲደነፋም ተመልክተነዋል። ኤፍራታ በዛ ሰዓት እንግዲህ ያንን ምግቡ ላይ እንግዲህ የታዘዘችውን መድኃኒት አደረገች። ዝናን እንግዲህ ብላ ዝና በማለትም እንግዲህ እየደነገጠችም እየተንቀጠቀጠችም እያላባትም እሷም ምግቡን ለመመገብ እየፈለገች እንግዲህ
ነገር ግን መጀመሪያ ዝና መጉረስ አለበት። እሱ እንደ እንቅልፍ ከወሰደው በኋላ ነው እንግዲህ መድኃኒቱ መስራቱን እሷም ራሷን ከእሱ ጋር ማመሳሰል ያለባት። እንደዛ ነበረ ምክክራቸው። ሆኖም ግን ንግግሩን ከጨረሱ በኋላ በጣም ተናዶ ናላገኘህ የት ነህ እያለ ምግቡን ሊመገብ እንግዲህ ወደ ምግቡ ተመለሰና በእጁ ለመመገብ ለመጉረስ ያዘጋጀውን እሱ ተወት ያደርግና ለኤፍራታ አስገድዶ አጎረሳት። እስክትውጠውም ድረስ ቁጭ ብሎ ጠበቃት። ይህ ማለት ደግሞ ላለማስነቃት እንጂ መድኃኒቱን ስታደርግ እንግዲህ ተመልክቷታል ማለት ነው። ነገር ግን እንዳላወቀ ሆኖ ነገር ግን እሱ ያዘጋጀውን ሊጎርስ ያለውን ምግብ ለእሷ አጉርሷት አዋህዳ እስክትውጠውም ድረስ ዋጪ እያለ እየጠበቃትም ከዋጠችው በኋላ ነበረ ተነስቶ ጥሏት የሄደው። መድብልና ሞገስም እንግዲህ በቃ ተሳካልን ብለው ጉዳያቸው ዘው ብለው ወደዛ ወደ ተቀጣጠቡበት እንግዲህ ምግብ ቤት ሲሄዱ ኤፍራታ ራሷን ስታ እንግዲህ እዛው የተመገበችበት ጠረጴዛ ላይ ገሸሽ ብላ ተኝታ ነበረ ያገኟት። ገድሏት የለ እንዴ ወይኔ እያሉ በጣም እንግዲህ ያላቸው አማራጭ እሷን ተሸክመው ወደነ ብሩክ ቤት መውሰድ ነበርና እዛ ይዘዋት ሂደው እንግዲህ በስንት መከራ ውሃ ረእተው ምናምን ነገር እንግዲህ ነፍስ እንዲሰራባትም አድርገዋል ማለት ነው። ዝና ስራውን ሰርቶላቸዋል። ዝና እጅጉን በጣም የሚጠራጠር ሰው ነው፣ ተጠራጣሪ ነው። እናም እንግዲህ በጣም በሚያሳዝን ሁኔታ ዝናን እንዴት አድርገው ማግኘት እንዳለባቸው ግራም ተጋብቷቸዋል። ማህሌትን እንግዲህ ጉሮሯን አንቆ ሲለፈልፍባትም ሲጮህባትም ነበረ። ማህሌትም የምታውቀዋን ነገር እንግዲህ ነግረዋለች። ምክንያቱም ዝና ለማህሌት ምንም አይነት ነገር ስላልነገራት ብሩክን በተመለከተ አሁን ላይ እንግዲህ ማህሌት ምንም አይነት ነገር ልትነግራቸውም አልቻለችም ማለት ነው። ነገር ግን አንድ ያስገደዷት ነገር ቢኖር እቤቱ ተወስጅኛለች ብሎ ነበረ። ለምንድን ነው እኔ የምወስድ? ዳጣ ታውቃለች፣ ሞገስ ያውቃሉ፣ ላይ ያውቃሉ ቤቱን እራሳችሁ ለምን አትወስዱም? እኔም ማሱን ወደ እሱ ቤት እናንተን ወስጃችሁ ሬሳዬ እንኳ በክብር እንዳይቀበር ነው የምደረገው። እዚሁ እናንተ ገላችሁኝ ሬሳዬን በክብር ስለምትቀብሩኝ አልሄድም በማለትም ነበረ የዝናን ክፋትና ፍርሃት እንግዲህ የነገረችው። መድብል እጅጉን በጣም በሚያሳዝን ሁኔታ ተስፋ ቆርጧል። እዚሽ ምድር ላይ ብኖርም ባልኖርም ለማንም ስለማልኖር እኔ ለምጨነቅለት ሰው ስለሌለኝ ወንድሜን ግን ማትረፍ ወንድሜ የት ነው የሚለውን ነገር ግን እፋለማለሁ በማለትም ብሞትም ምንም ማለት አይደለም። ነገር ግን እኔ የምሞተው ማህሌትንም ዝናንም የዝናን ግብረ አበሮችን ሁሉ ከገደልኩ በኋላ ነው የምገለው። አንተ ግን ልትጠነቀቅ ይገባል። ከዝና ጋር ስንፋለም አንድ ሞት ሁለት ሽረትም አለ። ከሁለት አንዱ ነው። አንተ ግን ለሉላ መኖር አለብክ። እኔ ግን ለዚህ ሰው እኖራለሁ ብዬ የምጓጓለት ነገር ስለሌለኝ በማለት እንግዲህ ራሱን እንደሚሰጥ ራሱን አሳልፎ እንደሚጋፈጥም በቁርጠኝነት እንግዲህ ተናግሯል ማለት ነው መድብል። አሁንም እንግዲህ አንድ እንግዲህ የተስማሙበት ነገር ቢኖር ዝና የወንጀል ስራዎችን ይሰራል እና በዛ የወንጀል ስራዎችን እንደሚሰራ አንዳንድ ነገሮች እንግዲህ ለሱ ፊት ለፊት ተናግረው ሚስጥርህንና ስራህን አደባባይ ላይ በሶሻል ሚዲያ እንበትንልሃለን ብለውት እንግዲህ በዛ እንግዲህ እሱ ስሙ እንዲበተንበት ስለማይፈልግ በንግግራቸው የሚስማማ ከሆነ ብሩክ ያለበትንና ብሩክ የት እንደሆነ ምን እንደገጠመው ሊናገርም ላይናገርም ይችላል። እነሱም እንግዲህ ያንን አስበው ዝናን ቀጥረውት እንግዲህ ሊገናኙ ሊፋለሙት እንግዲህ ቀጥረውት ዝናም በጉርማ ሞገስ እንግዲህ ጀነነነን እያለ ወደ እነሱ እያናፋ እንግዲህ ጉዞውን አድርጎ ፊት ለፊትም እንግዲህ ተገናኝተው ተፋጠው ሞገስም ደንግጦ እንግዲህ መድብልም እጁን እያስተካከለ ተመልክተናቸዋል ማለት ነው። እንግዲህ ምን ይፈጠራል? ፋይቱና ጦርነቱ እንደተፋፋመ ይገኛል ማለት ነው። በቀጣይ ክፍልስ ምን ይገኝ? ምንስ ይደርሱ ይሆን? በህይወት ይተርፉ ይሆን? ይተኩስባቸው ሲሆን እንግዲህ ዝና መጣላት መደባደብ በጣም ደስ እንደሚለው ከዚህ በፊት የምናውቃለን ማለት ነው። አድማጭ ተመልካች ለዛሬ ነበረን የምሳሌ ድራማ የክፍል 82 እንግዲህ ይህን ይመስል ነበረ።
በቀጣይ ክፍልስ እንግዲህ ምን ይከሰት ይሆን የሚለውን ደግሞ አብረን የምናይ ይሆናል። እጅጉን በጣም ልብ አንጠልጣይና አጓጊ የሆነው ፓርት ላይም ደርሰናል። እናም እንግዲህ ቀጣዩስ ክፍል ምን ይሆን የሚለውን በህይወት ይተርፉ ይሆን የሰው ነፍስ ይዋደቅ ይሆን የሚለውን እንግዲህ በቀጣይ ክፍል ነው ልናይ የምንችለው። እስከዛ ድረስ ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አድርጉ።